ነበረ የማይተረጎም ልሳን የሚባል የለም ብለኸኛል አይደል? መጽሐፍ ቅዱስ ላይ ወደ መተርጎም እደጉ ይላል እንጂ ይሄኛው ልሳን አይተረጎም፣ ይሄኛው ልሳን ይተረጎም። የማይተረጎም ልሳን የሚባል የለም አይደል? መጽሐፍ ቅዱስ ወደ መተርጎም እደጉ ነው የሚለው። እኔ የማይተረጎም ልሳን የሚባል የለም ባጭሩ። ለምናት በቃ ያንኑ ልሳን አንተ ካደክ ተተረጉመዋለች። እሺ ቸርቻችሁ ላይ ልሳን ይወራል አይወራም? ይወራል። አዎ ምን ጥያቄ አለው? እሺ ይተረጎማል። ኦኬ ተተረጉሟል። ኖ የመተርጎም ጸጋ ስጦታ ያላቸው የተወደዱ ወንድሞች እናቶች አሉ። እንዲተረጉም ይጸልይ ይላል። ተርጉመህ ታውቃለህ? እኔ ጌታ ይረዳኛል። ወደፊት ኔክስት ታይም ስመጣ ወደፊት ኦኬ። አንተ እኔ አወራለሁ ብለሃል። አንተ ስታወራ ተተርጉሟል? ባይዘው የሚተረጎምበትን አውድ ጊዜ ይፈጅብሃል እንጂ ለጉባኤ መልክት ተተርጉሟል ወይስ አልተተረጎመም? እኔ ራሴ ዲዘርን አደርጋለሁ። ስለምን በልሳን እየተናገርኩ እንዳለው አውቃለሁ። ተተርጉሟል ወይስ አልተተረጎመው? ዳኒ ልሳኔ ተተርጉሞ አያውቅም፣ ግን ስለማይተረጎም አይደለም። እኔ ስላላደኩ ነው። አንተ ራስህ ለምሳሌ ልሳናት ተናገር ማለት ቅዱስ ጳውሎስ ቆይ አንዴ ጠያቂው እኔ ነኝ። ሐዋርያ ቅዱስ ጳውሎስ ካልተተረጎመ አርፈህ ቁጭ በል ብሏል አላለ? እና ታዲያ እኔ እዚህ በላይቭ መጥቼ በልሳን ሳወራ ሰምተህ ታውቃለህ? ለምን እዛ ማህበር ውስጥ ለምን በልሳን ታወራለህ? የማይተረጎም ከሆነ እኔ ማህበር ውስጥ ልሳን አውርቼ አላውቅም። ተተርጉሞ ማያውቅም። ሁላ ጎደል አውርቼ አላውቅም። ጉባኤ ውስጥ አውርቼ አላውቅም፣ አላወራም። እኔ እኮ የጠየቁህ እናንተ ቸርች ውስጥ ይወራል ወይ ብዬህ እኮ አዎ እኔም ራሱ አወራለሁ ብለኸኝ እኮ ነው የጀመረው። አማወራው እኮ ልሳን እናገራለሁ ማለት ነው። ቸርች ውስጥ እየጮኩ አወራለሁ ማለት አይደለም። ቸርች ውስጥ የሚያወራሉ ጮኸው እናንተ ቸርች ውስጥ የሉ ወይስ የሉ? አሉ፣ ግን ወንድሞችና እህቶችን ቀስ ብለን ያው ትክክል ናቸው ወይስ ትክክል አይደለም? ቆይ ትክክል ናቸው ወይስ ያው በስርዓት ይሁን። ምክንያቱ ሰዎች እንዳይሰናከሉ ትክክል ናቸው ወይስ አይደለም? ትክክል ናቸው ወይስ ባይጮህ መልካም ነው። ተሳስተዋል አለ ጳውሎስ። ትክክል ናቸው ወይስ አይደሉም? ልሳኑ ሳይሆን ሰዎቹ ተሳስተዋል። በጣም አሪፍ ቴንኪው። ስለዚህ ምክንያቱም ሰው ተሰብስቦ ባይጮህ መልካም ነው። ህዝብ በተሰበሰበበት በማይታወቅ ቋንቋ ሰውን ማደንቆር ትክክል አይደለም፣ ስህተት። ያ እናንተ ደግሞ ያን የማይታወቅ ቋንቋ አንደኛ ባይዘው የማይታወቅ ቋንቋ እኔ ወፍ አይደለሁም ዝም ብዬ የምንጫጫው። አንደኛ ቆሮንቶስ ምዕራፍ 14 ላይ ሐዋርያ ቅዱስ ጳውሎስ ሲናገር ምን አለ? ዋሽንት እንኳን ይላል አይደለ? ነጋሪት ሲጎሰም የሚለውን ድምፁን ካልታወቀ ኦኬ ሰው ለሰራዊት ወይም ደግሞ ለጦርነት እንዴት አድርጎ ይነሳል ይላል አይደል? ይላል። ስለዚህ ከእግዚአብሔር ጋር አውሩ ማለት ነው። ስለዚህ ከእግዚአብሔር ጋር አውሩ። ሰው ልሳናችሁን ሰምቶ አይጠቀምም ይላል። ነጋሪት ሲጎሰም ከእግዚአብሔር ጋር አውሩ ማለት ነው። ሰውን ኮንፊውዝ አታድርጉ እያለ ነው። ኮንፊውዝ አታድርጉ ማለት ነው። ነጋሪቱ ራሱ ሲመታ እንኳን ትርጉም የሚሰጥ ነገር ካላወጣ አጠቃላይ መልእክቱን የሰብሱን የነገርኩህ ነው። ነጋሪቱ ሲመታ ነጋሪት ሲመታ ምን ማለት ነው? በትርጉሙ ምንድን ነው? ነጋሪት ሲመታ ማለት አሁን ከበሮ ለምሳሌ ስትመታ መልእክት ሰምተው ወደ ጦርነት የሚወጡ ሰዎች አሉ እና ትርጉሙ ገብቷቸው ነጋሪት ተመታ ማለት ለጦርነት ውጡ ማለት ነው ትርጉሙ አይደል? ኤግዛክትሊ። ስለዚህ በቤተ ክርስቲያናችሁ ወይም በቸርቾቻችሁ የሚንጫጩ ሰዎች ከነጋሪት በታች ናቸው ወይስ አይደለም? የሚንጫጩ አልገባኝም ማለት ትርጉም የሌለው እየተሳደብክ ነው። መንጫጫት ነው። የማይገባህን ነገር የሚያወሩ ማለት ነው። የማላውቀው ከሆነ ብረት ከብረት ጋር እንደሚጋጨው ነው። ምንም የተለየ አዎ፣ ልሳን አሁንም ቢሆን ምንም ያማረ ቢሆን ሰው እንዳይሰናከል መጠንቀቅ አለብህ። ስለዚህ ከነጋሪት ራሱ ያነሰ እንትን ነው ማለት ነው እናንተ ጋር የሚወራ ነጋሪት። መንፈስ ቅዱስን ጠየቀው። ለምን እንደዚህ አይነት ጸጋ ስጦታ ሰጠ ብለህ ጠይቀው። መንፈስ ቅዱስ አይደለም፣ ይቅርታ አድርግልኝ። እንደዚህ አይነት መንፈስ እና ማን ነው የሰጠው? እሺ ደቂቃ አልቋል። በጣም ጥሩ ውይይት። ማጠቃለያ መስጥ ወገኖች፣ ማጠቃለያ የለም ዳንዬ፣ ምክንያቱም ውይይት ስላልሆነ ምንድነው የምናደርገው? ፕሮፌት ጥያቄ ጠይቃሉ። ዮኒዬ ማነው? መዝሙርዬ ዳንዬ አንዴ ያረ ዲዮኒ አንዴ ዳኒሻ አንተም ብትሆን በምክንያት ነው የምትመራው። አንዴ እያዳመጥክ ለምሳሌ ፕሮፌትና ዮሐድሻ በጥያቄና መልስ ያደረጉ ማጠቃለያ እንስጥ አልተባሉም። ጥያቄና መልስ ነው የሆነው። ስለዚህ አሁን ምንድነው የምናደርገው? እኛ አውርተናል። ባይንዲንግ አይደለም የእነሱ አለማድረግ ባይንዲንግ አይደለም። እሱን እናንተ ተስማማላችሁ። ግን እኔ ጥያቄ አለኝ ለአንተ። ፕሮፌት ለዮሐድ ጥያቄ ካላቸው ፕሮፌት ለዮሐድ ጥያቄ አሉት። እኔ አንተን ጥያቄ መጠየቅ ስለፈልግ ያ ግን ማጠቃለያ የለም የሚለው ብለህ የከለከልክበትን ምክንያት አሳመነኝ። ቆይ ትናገራላችሁ እናንተ እንዳይሆን። ምክንያቱም አንተ 3 ደቂቃ ምን ማተር ስለሚያደርግብህ ነው የከለከልከው።
ባሳየ እውነት ለመናገር ኔትወርክ እንትን ብሎ ውጭ ነው ያለሁት፣ ግን ያንተ ኦልሬዲ ምክንያት ቢያንስ ተጠያይቀን ያስኬዳል። ያንተ ያስኬዳል። መዝሙር ያሬድ ግን እሺ ኔትወርኩ ትክክል ሆኖ የሚከለክልበት ምክንያት ምንድን ነው? እኔ አልከለከልኩም፣ አልሰማኸኝም። ዩ ብትሰማኝ ዲድ ጥሩ ኢት ብሮ። ነበረ። ነው አልከለከልኩም። አሁን እሺ ጥያቄን ዳንሻ ጠይቅ መጀመሪያ ምናልባት ላይ። አሁን ሰዓታችን ብንጠቀም አይሻል? መጠየቅ ትችላለህ። ጥያቄ እሺ ችግር የለውም። አንዳንድ ጥያቄ ይጠይቁንና እንጨርስ አይሻል? እሺ 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 ስንት ደቂቃ ሊያዝ ለጥያቄ? 5 ደቂቃ ሊያዝ። ትችላለህ። እሺ ፕሮፌት ጥያቄ ያሉት ለዮሐድ? ሚኪ አለ ሚኪ ሚኪ የለም ወዬ ወዬ አለ ጥያቄ ወይ 5 ደቂቃ የሚፈጅ አዘጋጅ እያለ ነው። እኔ ያን ከተጠየቁ ቀርበም በኋላ ለዮሐድ ጥያቄ ያሉት? ያቀረብ እ እ? ያ ያ ያ እሺ ያ ያ ደቂቃ እንደዛ ከሆነ አለ ለደቂቃ ዩኒቲ ይዝልናል ወይ ደቂቃ ስጠን እንትኑ ላይ። አዎ እችላለሁ። እኔ መያዝ ደቂቃማ መያዝ እችላለሁ። እሺ እዚሁ ጋር ስለዚህ ስለሚያሳየኝ ቀላል። እሺ 5 ደቂቃ ያዝላቸው ለፕሮፌት። ኦኬ በግባ count down 5 minutes, right? የስ ይኸው ይጃል ጀምሩ ፕሮፌት። እሺ በአንደኛ ቆሮንቶስ ምዕራፍ 14 የእኔ አይደለማ የተቋረጠው ነው ወይስ? አይደለም የፕሮፌት ነው። ኦኬ ኦኬ ፕሮፌት አሉ? እመልሰዋለሁ እንትን ካለ ደቂቃ። በቃ እኔ ልጠይቅ፣ እስከዛ ደቂቃ ልጠቀም። ኢንድ ትችላለሽ አድርጌዋለሁ። ትችላለሽ። እኔ ላድርግ ማነው ዮኒ? ኦኬ ለማን ላድርገው? አሁን መዝሙር ነው የሚጠይቀኝ፣ እኔ ነው የምጠየቀው። 5 ደቂቃ አድርግልና እሺ እንዳትል አድርገው ማየት እንችላለን፣ ችግር የለውም። እሺ እሺ እና ትልቁ ላይ ልሁን ቪዲዮ እንትን እኔ ስለማሳየት። ግን እሺ መጀመሪያ እንትን ብዬ ብጨርስ አሪፍ ነበረ ቢመጡ እና አ እሺ ስልኬም አይ ቲንክ ፐርሰንቱ እንትን እያለ በቃ ስለሆነ ወይ ጥያቄ ላቅርብና እናንተ ጠቅሉ። በቃ ዲ እ፣ ወይም በቃ ወይም እናንተ ቀጥሉ አይሻልም? ያሬድ እሺ ግን ሀሳቡን ካውንት ዳውን እንጠቀልላ ላስተካክለው እምቢ አለኝ። ሀሳብን ካውንት እንጠቀልል ዳውን ነበረ። አረ ችግር የለውም። እኛ እኮ አንዱን መንፈስ የጠጣን ከሆንን አንተ አዎ የጠቀለልከው ግን ከአንተ ጋር እኔ ጎርሳ ስለተወያየ ብዬ ነው። ምንም ችግር የለውም። ወይ ነው አጠቃሉና ወይ ዳንም 15% ጠይቋሉ። 15% ነው ያለውና በቃ ከዘጋ ጥሩ ብዬ ነው። እሺ፣ በቃ ጥሩ እሺ። ምን አሁን ይሻላል? ከአንዴ በትልቁ ላርግና በቃ አጠቃልና ዮሐድዬ አንተ መውጣ በቃ እኔ ወይ ዶክተር ዳኒ ፈቃደኛ ከሆነ ጠይቋለሁ፣ ፈቃደኛ ካልሆነ ግን ይቀራል። እኔም ጠይቃለሁ፣ አንተ እሺ ትጠይቀኛለህ ያሬድ። ኖ ኖ ኖ ዳኒሻ ኖ ያው ይወጣ እኔ ከኔን አጠይቀኝም። ተወያይና ጠቅልልና አንተ ጠቅላችሁ ነው የምጨርሱት። ዳኒዬ አይ በቃ ማጠቃለያ ነው የምንሰጠው ማለት ነው። ምክንያቱም እኔ ተጠይቄ የማልጠይቅበት ምክንያት ስለሌለ ማለት ነው። መልካም እሺ። እሺ ቴንኪው። ስለዚህ ማጠቃለያ አንተ ትሰጣለህ ቀድመህ ይባል። አንተ ጠይቀኛል ብዬ ነው። እሺ እሺ እኔ ልስጥ። እሺ ችግር የለም። በዚህ እንትና አይደለም። ስንት ኦኬ ደቂቃ ላድርግላችሁ? እንግዲህ እንደሰማ 3 ደቂቃ አይሻልም? ያው ደቂቃ ስለ ቴንኪው። ሰው ልሳን መስበኪያ እንዳልሆነ አይተናል። ልሳን እኔ ስናገር እግዚአብሔር ይሰማል። እኔ ተናጋሪ ነኝ እንዳትረሱ። እግዚአብሔር ሰሚ ነው። ኦኬ ለሰው አይደለም ይላል። እሺ ለሰው ሚስጥር ነው ይላል። ኦኬ ሰው አያስተውለውም ይላል። ጉድ። ነገር ግን ትንቢት ለማህበሩ ነው ይላል። ኦፍኮርስ ምክንያቱም አንድ ጉባኤ ላይ ነገ እኮ አዲስ አበባ ወይም ደግሞ ሌትሴ ኒውዮርክ እንዲሆናል ብላችሁ ጉባኤ ውስጥ ብትናገሩ ነው ያ ትንቢት ቢከሰት ጉባኤው ይታነጻል። በልሳን ጊዜ ግን እንደዛ አይደለም። ሰውየው ነው የሚታነጸው ራሱ።
በልሳን ብናገር ራሴን አንጻለሁ። ስለዚህ ልሳን መስበኪያም አይደለም ወገኖቻችን እያሉ እንዳሉት፣ ልሳን መስበኪያ ሳይሆን ከእግዚአብሔር ጋር የምታወሩበት ነው። ስለዚህ ከእግዚአብሔር ጋር የማታወሩ ሰዎች እንድታወሩ አበረታታችኋለሁ። ዩ አር ሚሲንግ ኢት ቢግ ታይም። ኦኬ፣ ልሳን ለመናገር በጣም በጣም ፈልጉ። መጽሐፍ ቅዱስ የጸጋ ስጦታን በተለይም ደግሞ መንፈሳዊ ስጦታን በተለይም ትንቢትን መናገር በብርቱ ፈልጉ ይላል መጽሐፍ ቅዱስ። ትንቢትን ያስበልጣል፣ ምክንያቱም ለጉባኤ ለብዙዎች ስለሚጠቅም። ነገር ግን ልሳን ደግሞ እዛ ጋር ቀርቧል። ስለዚህ ልሳን በጣም አስፈላጊ ነው እና ልሳን መስበኪያ ነው ማለት ነው። እና አንድ እንዳትረሱ የምፈልገው ነገር የፕሮቴስታንቶች ልሳን የጀመረው የዛሬ 120 ምናምን ዓመት በአዙዛ ስትሬት በነ ሲስተር አግነስ ዊሊያም ጄሲ ሞር እና ቻርልስ ፓራም ነው የተጀመረው የሚል ነው ያለው ወሬው። ግን ከዛ በፊት እና ኢሬኔስን አየን። ኢሬኔስ የቤተክርስቲያናቸው ድንቅ አባት ነው በነገራችን ላይ። ኢሬኔስ ማለት ያው ከፖሊካርፕ ቀጥሎ የመጣ ነው። ፖሊካርፕ ደግሞ ይሄ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ የጻፈውን የዮሐንስን ጽሑፍ ማነው ዮሐንስን እሱ እግር ስር ቁጭ ብሎ የተማረ የፖሊካርፕ ዲሳይፕል ነው። እና ይህ ሰው ልሳንን በዘመናችን አለ ብሎ ጽፏል። ከዛ ሌሎችም አባቶች እንደ ተርቹሊያን ሊቅ ነው፣ ክሌሜንት ኦፍ አሌክሳንድሪያ፣ እነ ሲፕሪያን፣ እነ ኦሪገን ጽፈዋል። ግን የሚገርማችሁ ነገር ከቤተ ክርስቲያን አባቶች መካከል ልሳን ቆሟል ያለ አንድ የለም እንዳትረሱ። ከዚህ በኋላ ልሳን የዛሬ 100 ዓመት ጀመረ ሲሏችሁ እንደ የዛሬ 2800 ዓመት ነበረ ብሎ ተነግሮኛል ብላችሁ እንድታስታውሱ። ለምን ደጋግሞ ውሸት ሲወራ እውነት ስለሚመስል ማለት ነው። ስለዚህ ልሳን በቤተክርስቲያን ታሪክ ውስጥ አለ። የሚገርመው ነገር ግን አንድም አባት ልሳን ቆሟል ብሎ አልተናገረም። በጣም ጥሩ ወገኖቻችን ደግሞ የመንፈስ ቅዱስ ሙላት ኤክስፒሪየንስ የላቸው። መንፈስ ቅዱስ ወርዶ ትንቢትን፣ ልሳንን መናገርና የጸጋ ስጦታን የመሳሰለ ነገር ማቅረብ አይችሉም። ለምን ሲባል ኤክስፒሪየንሱ የላቸውም። መጽሐፍ ቅዱስ በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ ወረደ፣ ሲጸልዩ የነበረበት ቤት ተናወጠ፣ እነሱም በልሳን ተናገሩ የሚለው ቋንቋ መጽሐፍ ቅዱስ ውስጥ አለ። እነሱ ጋር ደግሞ ይህንን ነገር ያው ቅድም እያቃለሉ ሲያወሩት ነበርና በጣም ልንጠነቀቅ ይገባል። ለምን ሲባል አባታችን እግዚአብሔር ለእኛ መንፈስ ቅዱስ ስለሚያስፈልገን ስለሰጠን ነውና ሁላችሁም በልሳን እንድትናገሩ አበረታታችኋል። ልሳን ቋንቋ ነው አይደለም። ጀስት ፎርጌት ዳት። ወደ ጌታ ጸልዩ፣ ልሳን ይሰጣችኋል። ኦኬ እሺ፣ ቴንኪዩ ዳኒሻ። እኔ ልቀጥል። በመጀመሪያ ልሳን ቆሟል ወይስ አልቆመም የሚለው መጀመሪያ ልሳን ቋንቋ ነው። ምንም ሌላ ታሪክ የለውም። ግዕዝ ስለሆነ ሌላ ነገር መስሏችሁ ከሆነ ኦኬ፣ ሌላ ምንም ማለት አይደለም። ልሳን ማለት ቋንቋ ነው። ኦኬ፣ ዘልሳነ ግዕዝ ካልኩኝ በግዕዝ ማለት፣ ዘልሳነ አምሃራ ካልኩኝ የአማርኛ ቋንቋ ማለት ነው እንጂ ሌላ ምንም አይደለም። እንግሊዘኛውም ታንግ ነው የሚለው ወይም ደግሞ ላንጉጅ ነው የሚለው። ግሪኩ ደግሞ ግሎሲያ ይላል። በቃ ቋንቋ ነው። ሌላ ምንም የተለየ ነገር አታመጡ። ሰው ቋንቋ ቆሟል ወይ ብላችሁ ስትጠይቁ ምን እያላችሁ ነው? ምን እየሆናችሁ ነው? ኦኬ፣ የእናንተ ነገር ልታቆሙት ያስፈልጋል። ምክንያቱ የእናንተ ቋንቋ አይደለም እና ደግሞ የጀመረበት ሰዓት ደግሞ በሐዋርያትም አይደለም በሐዋርያን አባውም የጀመረ አይደለም። ስለዚህ ቋንቋ አለ ወይ ብለው በእኛ ሰዓት ተናግሯል። ምንድን ነው ቋንቋ ታዲያ ሊጠፋ ነው እንዴ? ከጠፋ በምን ልንግባባ ነው እንዴ? ሐዋርያቶቹ የተገለጸላቸው እኮ የሰው ቋንቋ ነው። በቃ እሱ ቋንቋ ኦፍኮርስ ይቀጥላል። ግን ነው ዋናው የመጀመሪያ ለሐዋርያት በምልአት የዓለም ሁሉ ቋንቋ የተገለጸላቸው ምክንያት ግን ለምንድን ነው ብለን ከጠየቅን መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ይገልጽልናል። መንፈስ ቅዱስ የጸጋ ስጦታውን ለእያንዳንዱ እንደ ለጥቅም መንፈስ ቅዱስን ለመግለጽ ይሰጣል ይላል። ሰው መንፈስ ቅዱስ ልሳንን የሰጠው ለሐዋርያት ለምንድን ነው? ምክንያቱ ሁሩ ወመሃሩ
ወደ ጊዜ ልሳን ሲናገሩ በቤተ ክርስቲያናችሁ ያየህበት አጋጣሚ አለ? አለ በቤተ ክርስቲያን። ያው በምሳሌ ትግርኛ ተናጋሪ ባልሆነበት ቦታ ላይ ትግርኛ ተናጋሪ ያልሆነ ሰው ትግርኛ የሚነገር ቦታ ሄዶ ትግርኛ ሲናገር ኤክስፒሪየንስ አድርጌያለሁ። ቴንኪው። እሺ፣ በጣም ነው የምወድህ። አመሰግናለሁ። እሺ፣ ቴንኪው በጣም ዮኒ የጨርሰናል። አይገስ ቴንኪው በጣም ዮኒ፣ ቴንኪው። አመሰግናለሁ። እግዚአብሔር አክብርልኝ። ሰላማችሁ ይብዛልኝ። በጣም ነው የማመሰግነው። ሁለታችሁንም እግዚአብሔር ይጠብቅልኝ። እንግዲህ ሲነጋገሩ ሰምታችኋል። ግን እኔ እስካየሁት ልሳን ብለው መዋሸት አልፈልግም። ፕሮቴስታንት ወንድምና እህቶች ልሳን ብለው ሲያስተምሩ ያየሁት ሲያደርጉም ያየሁት መዋሸት አይቻልም። ከነ ማስረጃው አመጣለሁ። ይሄ ነው ይሄው ይሄ ነው ልሳን። ሰላም ሰላም፣ ሸር 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 ሸር፣ ፎሎ ፎሎ፣ ታፕ ታፕ፣ ኮፕሊንክ በጌታ በኢየሱስ ክርስቶስ ኮፕሊንክ 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 ኬካፖራ ዲደደዳ በገስ ካፍራ ረታብ 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 ረጣታችሁን ያበርታልኝ ጌታ፣ ረጣታችሁን ያበርታልኝ ጌታ። ሸር 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 አልኩኝ። ማይ ቤ ገሌ መስከን ጨምሬ ያሳያለሁ። ይሄንን አንድም ኦርቶዶክስ ቤት አናየው። የኦርቶዶክስ ወንድምና እህቶች እያሉ ያሉ ሲያስተምሩ ያን አሁን ትግርኛ ቋንቋ የማይችል ሰው በመንፈስ ቅዱስ ተገልጾለት ትግርኛ ሰምቶ ወይም ደግሞ በትግርኛ ተናግሮ ወንጌልን ሊያስተምር ይችላል። ጳውሎስም ያንን ሲያደርግ ነበረ። ወንጌልን ስበኩ ዓለም ላይ ሲባል ዓለም ላይ የተለያየ ቋንቋ እያለ በመንፈስ ቅዱስ ወርዶ ያንን ቋንቋ የሚችሉት ጋይደው ያንን ቋንቋ በመንፈስ ቅዱስ ይናገራሉ ማለት ነው እያሉ ነው ኦርቶዶክስ ወንድምና እህቶች የሚናገሩት። ይሄ ነው። የነሱ ደግሞ የፕሮቴስታንት ወንድምና እህቶቼ ደግሞ ይሄ ነው። አደባባይ የምናየውን ነገር መታችሁ ስትሸመጥጡን ሳይ እናንተም ሰው ይታዘባቸዋል ለማለት ፈልጌ ነው። ገባ? የኦርቶዶክስ ቢኖር አምጥቼ ያሳያለሁ። ኦርቶዶክስ አባቶች መጥተው እንደዚህ ሲቀበጣጥሩ ቢኖር አምጥቼ ያሳያል። የለም። ይሄ ልምምድ ያለው ፔንቴኮስታል ወንድምና እህቶች ጋር ነው። እውነቱን ለምንድን ነው የምትሸሹት? ካልሆነ አስተካክል ነው። እንደዚህ አይነት የለም ብለህ መደምደም ነው። ሌላም ላሳያችሁ እችላለሁ ከይቅርታ ጋር የሆነ ቪዲዮ ላሳያችሁ። እስቲ ቆይ አንዴ ላሳያችሁ፣ በቪዲዮ ደረጃ ማለት ነው። እስቲ ራሳችሁ እናንተ ቤት ይሄ ልምምድ የለም ወይ? ማብራትስ የሌለውን አይደለም ኦርቶዶክስ መጣ ይሄ ነገር እናንተ ጋር አለ የምትለው። እስቲ ስሙ። አቦ በቃ ይሄን ያህል ከጮክ ይበቃል። በዋቃ እንዴ አልበዛም እንዴ? አንዳንዴም ሼም አለ። ያልሆነ ልምምዳችሁን ተውት። እንደው በፈጣሪ እንደዚህ አይነት ግባሶ ልምምድ ቢቀርባችሁ ምን አለ? ባትዋረዱስ ምን አለ?
ቢቀርስ? እንደዚህ አይነት ነገር ነው ጌታ የሰጠው። እውነት ለመናገር ጌታ ኢየሱስ ክርስቶስ እንደዚህ አይነትን ቅራቅንቦ ነው ልሳን መናገር ብሎ የሰጠው። ለምንድን ነው እንደው በፈጣሪ እንደዚህ አይነት ውርደቱን ብትተዉት? የማይረባ ነገር የማይጠቅም ነገር ለፕሮቴስታንት ከሆነ መተው ወደዚ ፕሮብለም መተው። የማይገባ ልምምድ ቢቀርባችሁ ምን አለ? የየትኛው ሀገር ቋንቋ ነው? ጳውሎስ ሲናገር ቋንቋ የሌለው ህዝብ የለም ብሏል። ይሄኛው የየት ሀገር ቋንቋ ነው? you can google it, there is nothing in there። እና እንደው አንዳንዴ ስናወራ በሌላ ብዙ የሚያመሳስል ነገር ሊኖር ይችላል። ግን የሌለ ነገር ይዛችሁ መጣችሁ እንደዚህ መቅለሉ አይደብርም? ለዚህ ነው የምትከራከሩት መጣችሁ። እውነቱን ልንገርህ፣ ይሄንን ነው እናንተ በሙሉ ብታይ በሙሉ ይሄ ነገር ነው ያለው። በሙሉ ፕሮቴስታንት ቤት ቢካሄድ ይሄ ነገር ነው ያለው። ይሄንን ልምምድ በጣም ሰፍቶ ስለሄደ ማስቆም ስላልቻላችሁ ደምድማችሁ ምን ብላችኋል? በቃ ልሳን ነው ብላችሁ ሸምጥጣችኋል። ይሄ አይጠቅምም። እኔ ለእናንተ አይጠቅምም፣ ስለማይጠቅምም ጭምር ንቁ። አይሸውዷችሁ። እነሱ ለቻፓቸው ነው፣ ለገንዘባቸው ነው። እናንተ ግን መጽሐፍ ቅዱስን አንብቡ። ለገንዘባቸው ብለው ቻፕ 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 እያለ ያስጨዋል፣ ቻፓን ይቀበላል። ይኸው ታፕታፕ ኮፒ ሊንክ ሼር አድርጉ፣ ታፕታፕ እጃችሁ ይስተካከልልኝ፣ ባራቻቻ ባቻቻው ፓቻቻ ማለት መንፈስ ቅዱስ ነው ያናገረኝ እግዚአብሔርን ያናገርኩት አትሉ። ስለዚህ ለእናንተ ነው ይህን የምነግራችሁ። አይጠቅማችሁ። ይህ አይነት ትምህርት ወንጌልን ሲበኩ ሲላቸው በመንፈስ ቅዱስ ሞልቶ የተለያየ ቋንቋ እንዲችሉ አድርጎ በሚሄዱበት ከተማ ላይ በሙሉ ወንጌል እንዲሰብኩበት ነው ቋንቋ እሱ ነው የሚሰጠው። በልዩ ቋንቋ ሲል ሌላው የማይገባው ቋንቋን አይደለም ያለው። ሐዋርያት ሥራ ምዕራፍ 2ን አንብቡት፣ በሙሉ አንብቡት። ግልጽ አድርጎ ይናገራል። ሌላው ስለ ቅዱስ ቁርባን ስንነጋገር ለምሳሌ አንድ ሰው በማመን የሚባል ጭውውት ያለ በሰውኛ እስቲ እንግባባ። እኔና እናንተ በሰውኛ ስለ ቅዱስ ቁርባንም ስለ ጥምቀቱም ስንነጋገር በሰውኛ ልዘግብ ያራድዬ ልጅ ለሁላችሁ የሰው ልጅ ኢየሱስ ክርስቶስ በብዛት በምሳሌ ይናገራል። ቢጨንቃቸው እንኳን እንዴት የሚጨንቅ ንግግር ነው ብለው ተናገሩ። ሰው ዳግመኛ ካልተወለደ አይድንም እያለ ሲላቸው እንዴት የሰው ልጅ እንደገና ወደ ማህፀን ገብቶ ነው የሚሆነው ብለው የሚጨንቅ ንግግር ነው ብለው እራት አብልቷቸው አጥግቧቸው ጥለው ሲሄዱ ሂዱ ነው ያላቸው። አልመለሰላቸው። ሂድ እናንተስ መሄድ ትፈልጋላችሁ ነው ያላቸው። ምሳሌዎቹን በሙሉ የተረጎመ ነው ክርስቶስና ሂዱ ነው ያላቸው። አሁን ልጠይቃችሁ የምፈልገው አንድ ሰው እኔ ከሚስቴ ጋር ሆንኩኝ፣ ልጅ ወለድ ማየ የተወለደች ከዛ እኔ አባት ነኝ፣ አለቀ። አባት መሆን ስሙ ብቻ አባትነቴን ማመኔ ብቻ አባት ያደርገኛል ወይስ ከአባትነት የሚጠበቅ ስራዬን ስሰራ ነው አባት የምባለው? ልፋቅል እበትል ይወልዳል ይባላል። የአባትነት ስራዬን ካልሰራው አምናት በፋት። ትልቁ ችግራችሁ እናንተ ምን መሰላችሁ? ወሬው ላይ ፎከስ ታደርጉና ተግባሩ ላይ ግን አያስፈልግም የምትሏት ነገር አላቻችሁ። the biggest problem ተግባሩን አትፈልጉትም። ለምን? ሰነፎች ስለሆናችሁ። እሱን ነው ደግሜ የምነግራችሁ። ስንፍና ወሬ ብቻ ያደርገዋል፣ ተግባር የለውም። በተግባር እኮ ከክርስቶስ ጋር አንድ ባይሆኑ መዛሙርቱ አብረውት አይሆኑም ነበር። የተከተሉት ስራውን ስላመኑበት፣ ጸሎቱን ሁሉ ነገር ስለሆኑ ነው አብረውት የሆኑ። ባይሆንማ እንደ ይሁዳ እኮ ስላላመነ ነው የሸጠው። ተከትሎታል እኮ ክርስቶስን በደንብ አምኗል እኮ። ክርስቶስ እንደሚያድን በጣም አምኗል እኮ። ከዛስ ዲያብሎስ አፍ ውስጥ ነው ራት ሲበላ የከተተበት። ይሄ ለእናንተ ለዚህ ነው ቅድም ወንድማችን ዲያቆን ዴቭ ሲናገር ታስታውሱ እንደሆነ ራት ላይ ቀርበው በመጨረሻ ቀን ኢየሱስ ክርስቶስ ሲሰጣቸው ይሄ ስለ እናንተ የሚቆረስ ስጋዬ ነው፣ ይሄ ስለ እናንተ የሚፈሰው ደሜ ነው ብሎ ሲሰጣቸው
ምን ይላል? ዲያብሎስ በዛ ሰዓት ማን ላይ? ቁርባኑ ላይ። እዛ ቦታ ነው ቅድም ይትረፈረፋል ምናምን ብሎ ፕሮፌት ሚኪ ሲናገር ስተት መሆኑን የምነግር ለዛ ነው። ምን ሆነ? ምን አረገው? ዲያብሎስ ጎረሰ፣ መንፈሱን ከተተበት ይላል። ለዚህ ነው እሳት የሚሆነው። አምነ ተቀብለ ካልሆነ የምትቀበለው ያንን ቅዱስ ቁርባን ምን ያደርግሃል? ያስተሃል። ተቀብሎታል እኮ ይሁዳ። እንዴት ነው የማታነቡት? ይሁዳ ተቀብሏል። እዛ ቦታ ላይ በልቶታል። ምንድን ነው ይሁዳን ያደርገው? ክዶታል። ኢየሱስ ክዶታል። ስለዚህ እዛው ላይ ስትቀበለው ልትክደውም ትችላለህ፣ ልትቀበለውም የእውነተኛውን ትችላለህና በሚገርም ሁኔታ እንዴት አድርጋችሁ እንደምትቀበሉት ራሱ ግራ ገብቷቸዋል። እዛው ጋር ያለ መጽሐፍ ቅዱስ ጋር ራሱን ያጠፋበት ተቀብሏል። ቅዱስ ቁርባኑ ለምን አልዳንበትም? አምነ እሳት እንደሆነ ያ ቅዱስ ቁርባን አምነኸው ካልሆነ መጥፊያ እንደሆነ ያ ቦታ መናገሪያ ነው። ግን ለሁሉ መቀበል አለበት እያለ ፕሮፌት ሚኪ ሲናገር ሰማሁት። ነው ማብራባ አምነ ካልተቀበልከው ገስዋት አትድንበትም። ስለዚህ አሁንም እባካችሁ ለመከራከር ሳይሆን መምጣት ያለባችሁ ለመዳን ለማወቅ ነው። ድኛለሁ ብለው ስንት ፓስተሮች ሲያጭበረብሩስ ምን ልትለው ነው? ምን አይነት መዳን ነው የምታመጣልኝ? ድኛለሁ ብለው ፓስተሮቹ የሉጢ ፓስተር ማመጣላለሁ እንዳትቀየመኝ፣ አልዳኑም አትለኝም። አምነው በሱ ስም ትምህርቱን ተምረው ተጠምቀው ነው ያመጡት። ስላልዳኑ ነው ብለህ ደግሞ ተሸውደኛለህ መጣ። ስለዚህ አንዳንዴ ቆም ብላችሁ ብታስቡ ብታስተውሉ። እንዳልኳችሁ አባትነቱ ስለወለድኩ ብቻ አባት አይደለም። ቃሉን ስላመንኩ ብቻ ድናለው ብለህ ከመጣ በጽድቅ ካልተመላለስክ በአናት ነው የምትተከለው። እዝና ገና ያፕን። ስለዚህ ትምህርታችሁ በተግባር ጋር አብሮ እምነት ያለ ስራ ምንድን ነው? የሞተ ነው ይላል። የሞተ ነው። እምነት ያለ ስራ የሞተ ነው እያለ እየነገረ አንተ ወዴት ትሄዳለህ? ኖ እያልክ ስራው ጋር ክብደት አለው። ማንም ተነስቶ የሚዘልበት ስራ አይደለም። የክርስትና ሕይወት በጣም ከባድ ሕይወት ነው። የምትዘልበት የምትጨፍርበት አይደለም፣ የምትኖርበት ነው። ስለዚህ እሷ ነገር ላይ ፕሊዝ 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 ፎከስ አድርጉ። ኑሩበት፣ ኑሩበት። አሁን እዚህ ጋር የሀገር ሸረረም ተረረም እያሉ ልሳን ነው ትላላችሁ። ይሄ ነው ያለው እናንተ ጋር በሙሉ። እናንተ ቤት ልሳን የተባለው ይሄና ይሄ ብቻ ነው። ግን ለመከራከር መጥተህ ደግሞ ትሸመጥጠኛለህ። ደግሜ ማሰማት ትችላለህ። ይሄ ነው እናንተ ቤት በሙሉ ልሳን ብላችሁ የምታወሩት። ይሄ ከመንፈስ ቅዱስ አይደለም፣ ለበዓሉ ድምቀት የምትሸቅልበት እና እባካችሁ 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 ህሊናችንን ሁሉን ፕሮቴክት ሁሉን መሸሽ እና ውሃው ምን ልታደርገው ነው? ከክርስቶስ በጎኑ የተወጋው ውሃና ደም ወጣ ይላል። ውሃው ምን ልታደርገው ነው? እስቲ ተፈላሰፈ እንደፈለግ። ጴንጤዎች በፔጃችሁ እንድታስረዱ ነው የምፈልገው። ማናችንም ስለምን ስንወጋ ደም ብቻ ነው የሚወጣል። ክርስቶስ ውሃ ወጥቶታል። ምን ማለት ነው? ምን ማለት ነው? እስቲ አስረዷቸው። በፈለጋችሁ ትሄዳችሁ አስረዷቸው። ውሃና ደም ነው የወጣው ክርስቶስ ጎኑ ሲወጋ። ምን ልትሉ ነው? ለበዓሉ ድምቀት ነው ውሃ የወጣው። ጥምቀቱ ኃጢአትን እንደሚያሰርይ ይናገራል። የሐዋርያ ሥራ ምዕራፍ 2 ቁጥር 38ን ልዘግብ ይላል ወይስ አይልም? እስቲ አንዴ ላንበው እስቲ። የሐዋርያ ሥራ ምዕራፍ 2 ቁጥር 38 ላንብበው። ምን ይላል? ምዕራፍ 2 ቁጥር 38 ምን ይላል? ራሳችሁ ለመከራከር ሳይሆን ለማወቅ አንብቡ። እናንተ ዝግጅታችሁ ለመከራከር ነው። ያ ደግሞ እኔም ሳረገው የነበረ ነው፣ ለማስተዋል አይደለም። ምን ይላል? ጴጥሮስም ይላል ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ።
ኃጢአት የሚሰረየው በኢየሱስ ክርስቶስ ስም ስትጠመቅ። ጥምቀት ኃጢአት እንደሚያሰርይ በኢየሱስ ክርስቶስ መጠመቅ ገስዋል እንደሚያደርግ ይናገራል። የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። ኃጢአትም ይሰርያል ጥምቀት፣ የመንፈስ ቅዱስ ስጦታም ይሰጣል። ይሄን መጽሐፍ ቅዱስ እያለ እነሱ ጓገጭ ነው። ኖ ኖ ኖ ኖ ሁሌም ፕሮቴስት ማድረግ ነው። ፕሮቴስት ማለት አለመቀበል፣ 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 መካድ፣ መካድ፣ መካድ እና ያ ነገር ነው ግራ የሚገባኝ። መካድ ሁሉን ነገር ኖ አያስፈልግም፣ ኖ አያስፈልግም፣ ኖ አያስፈልግም። ለምሳሌ አንድ ነገር ልንገራችሁ። ሌላ እንግዲህ ምንም ነገር ያላረገ በብሉይ ኪዳን ዘመን ለ1 ዓመት ኃጢአታቸው የሚሰረየው በምንድን ነው? አንድ ጠቦት ያመጣሉ። ከምንም ኃጢአት ሲሰሩ ኖረው 1 ዓመት ሙሉ ይሰረያል ካለምንም ስራቸው። ተግባባል? ስራቸው። እዚህ ጋር ክርስቶስ ደግሞ ያንን ተቀብለውታል ቃል በቃል። ኢየሱስ ክርስቶስ ምን አለ? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። እራሱ ኢየሱስ እያለ ኖ ኖ ኖ ኖ ኖ ይማል ኖ ፍጹም ኖ ኖ እሱ ለመታሰብ ያለ ባህሉ ድምቀት ያለው እራሱ ኢየሱስ ክርስቶስ እያለ ምንድን ነው ኮምፕሮማይዝ የምታደርገው? ምኑን ነው? ውሃ እኮ አሁን ለምሳሌ በየቀኑ ሻወር እንወስዳለን፣ አያድነንም። አምነ ሲሆን ነው ነገሩ የሚቀየረው። ኤቭሪዴይ ገላ እንታጠባለን። እንደዚህ ምን አይነት አምነ ሲሆን ልዩነት አለው። እሱ ጋር ነው እነሱ ችግራቸው። አምኖ መጠመቁ ላይ፣ አምኖ መቅረቡ ላይ፣ አምኖ ምኑ ላይ ችግር አለባቸው እነሱ። ማመኑ ላይ ብቻ ነው ኖ ኖ ኖ ማመኑ ላይ ይዘጉታል በሩን። በእምነት ለሚደረገው ሌላውን ልንገር አባ ኢየሱስ ክርስቶስ በውሃ ላይ ወክ ያደርጋል። ከዛ ጴጥሮስ ልምጣ አለ። ኢየሱስም ና አለ። መሄድ ጀመረ። አምኖ መሄድ ጀመረ። ከዛስ ምን ሆነ? ሰመጠ። ዞር ሲል ምኑ ተገኘ? ማዕበሉን ሲያየው ውሃ ላይ መሆኑን ሲያውቅ ምኑ መጀመሪያ እኮ አምኗል። ከዛ ምን አደረገ? ጥንቡቅ ነው ያለው። ከዛ አውጣኝ አለው። አየህ፣ በእምነት ሆነ ካልተመላለስክበት ካልኖርክበት ያጠፋሃል። ራሱ እዛው ጴጥሮስ የሚያሳይ ግራ የገባው ያ ነው። ለምሳሌ ዮሐንስ ከልጅነቱ ጀምሮ ኢየሱስ እግዚአብሔር ለስራ እንዳዘጋጀው መጽሐፍ ቅዱስ ይናገራል። የዘካርያስና የኤልሳቤጥ ልጅ ከልጅነቱ ነው የቀባው። ሲያድግ አምኖ ለምን አልተቀባም? ምን ያደርግለታል? ከልጅነቱ for what reason? እነሱ እንደሚሉት ከሆነ ለምንድን ነው ከልጅነቱ መቀባት ያስፈልገው? ሲያድግ ተምሮ ባይብልን አስተምረውት ምን ብለውት ለምን አያደርጉት? ለምን ከሕፃንነቱ ተቀባ? ዮሐንስን ስሙ ራሱ ከስሙ ጀምሮ ብትሄድ ከልጅነቱ የተደረገ ነው። ለምን አስፈለገ? አድጎ ከተማረ በኋላ ለምን አይሆንም? መልስ የላችሁ። ዋይ ለምን? ዮሐንስ አድጎ ተምሮ ልክ እንደነ ጳውሎስ ተምሮ ከዛ ምናምን በደማስቆ ገለመሌ ተደርጎ ለምን አልሆነም? ከልጅነቱም ከማፀኑ ጀምሮ የሚያደርገው አለ ኢየሱስ እግዚአብሔር አምላክ። እንደገና ደግሞ ከምን ሆኑ? ከመጥፎ ህይወታቸው እንደነ ጳውሎስ ያሉትን ከመጥፎ ህይወታቸው አውጥቶ ምንም ያደርጋል፣ ይቀይራል። በሁለቱም አድርጎ ሰጥቶናል። እነሱ ግን የቷን ነው የሚቀበሉት? እንዴት ሳልማር እንዴት ምን ሳልል እንዴት እንዲሆናል? ዮሐንስ እዛው ጋር የሚያስጠምቀው ዮሐንስን ገና ከማፀን ሳይመጣ ጀምሮ ቀድሶታል። ምን ልትለው ነው? እሱ መልስ የለም። እና
ብዙ ጊዜ በመላምት የሚያደርጉት እንደፈለጉ እያዩ የሚጨምሩት እንደፈለጉ የሚተነትኑት። አሁን ቅድም ሲናገር ሴትዮዋን አላምናትም አለ። የልሳን ተናጋሪ ዋና የጻፈችው የነሱን በ1906 ለአልቀበላትም እሷ ስለጻፈች አይመለከተኝም አለ። በቃ እንደፈለግክ ነው የምተረጉሙ ማለት ነው። እና እባካችሁ አንዳንዴ መጣመሙን ትተን እውነተኛውን ከፈለገን እውነተኛው ጽድቅ ይኖራል ብዬ አስባለሁ። እውነተኛ ትምህርት ይኖራል። ያልገባችሁ መጠየቅ ነው። እንደው ዘማርያም እና መዝሙረ ያሬድ አንዴ ስለ እንትኖች ጊዜ ሲኖራቸው ዘማርያም ለስራ ሌላ ቦታ ሄደዋል። ስለ ድርሳንና ገድላት ለአንደኛና ለመጨረሻ ጊዜ ትምህርቱን በደንብ አድርገው እኔም ስለምጠይቅ በምን ጉዳይ እንደዛ እንደሆነ ስለምጠይቅ ጠይቄ ሁላችንም ተምረንበት 10 ጊዜ ዋሽተው ለሚሏችሁ ሰዎች መልስ እንዲሆን ማድረግ ይቻላል። ሌላው ግን እንዳልኳችሁ ነው፣ እውነት ነው። እምነት ያለ ስራ ምንም ትርጉም እንደሌለው የሚያሳይ ነው። እምነት ያለ ስራ አይሆንም። በብዛት ግን እኔ እንደ ሱቅ በደረቴ እያንዳንዱ የፈለግከውን የምታስተምርበት ነገር እምነት እንዳልሆነ ማሳያ ነው። እምነት ሐሰተኛውን ክርስቶስ እንደሚሰብኩ ማሳያ ነው። ሐሰተኛውን ይመጣል የተባለው ይህ 66ቱን መጽሐፍ ቅዱስ ላይ ያለውን ምንድነው? ሐሰተኛውን የሚያስተምሩ በጣም ብዙ ናቸው። እና ለዚህም ነው ሳይፈሩ የግብረ ሰዶም ቸርች የመሰረቱበት፣ ሳይፈሩ ሆነውም ያሳዩበት፣ ሳይፈሩ። ይሄ ሐሰተኛው ነው። እውነተኛው ያንን ይዞ ሊመጣ የሚችለው ምንም ምክንያት የለም፣ ምንም። ስለዚህ ቆም ብላችሁ እንድታስቡት ነው፣ እንድታስተውሉ ነው። ያንን ነው መነግራችሁ። እና ምክንያቱም እንዳልኳችሁ መለያየቱ እነሱ ጋር ያለው ይለያያቸዋል። ታምናላችሁ ይላቸዋል እኮ፣ ግን ዋናውን ይደብቅባቸዋል፣ ያስኮርፋቸዋል። ስለ መላእክት ሲነሳ ውስጣቸው ይከፋቸዋል። ካያችሁ ስለ ቅድስት ድንግል ማርያም ሲነሳ ይከፋቸዋል። እሷን በኃጢአቱ ውስጥ ከቶ የሆነም ማውረድ ይፈልጉታል። ያበሳጫል። የሌሎች መጽሐፍ ቅዱስ ላይ ስም ሲጠራ የሚያበሳጭ መንፈስ አለው ራሱን የቻለ እና ያን እግዚአብሔር አምላክ ልቦና እንዲሰጣቸው ማድረግ ነው። እግዚአብሔር ይጠብቃችሁ ነው የምለው። በርቱ። የኦርቶዶክስ ወንድምና እህቶች እንደዚህ ስጀግኑልኝ ሳይ ውስጣችን በጣም የተራበ ብዙ ሰዎች አለን። ኦርቶዶክስን ሳናውቃት የተወዛገብን ብዙ ሰዎች አለ። ብዙ። ስለዚህ መጠየቅን የመሰለ መልካም ነገር የለም። የተባረኩ ደግሞ ወንድሞች ሶሻል ሚዲያ ላይ መጥተዋል። ይኸው እዚህ ጋር ግራ ገብቷቸው በራሳቸው ልሳን ብለው ግራ የሚጋቡት እነሱ ናቸው፣ ሌላ ማንም የለም። ይህስ ምንድነው? ይህንን አልቀበልም ይላል። ማሰጠት አለ። ካልተቀበልከው ይሄ ልምምድን ማን አመጣው? ሸረረም ተረረምን ማን አመጣው? እናንተ አስተምራችሁ እናንተ አልቀበልም መልሰ ትላለ። ያመጣው ራስ መልሰ ደግሞ በገዛ ቆንጨራዬ ትላለ። you did that በገዛ ቆንጨራ ያልከው ራስን ያመጣው ይሄንን ትምህርት ራስን ሸረረም ተረረም የጀመራችሁት ራሱ ላባራዶች ያደውባቸው ራስን ያመጣው ዘይዝ ነው። ኦርቶዶክስ አልሰጠች፣ ካቶሊክ አልሰጠች፣ ማንም አልሰጠም። ራስን ይዘመጣው መልሰ ደግሞ ታቆርፋለህ። ራስ አምጥተህ ራስ ማቆርፋለህ እንዴ? ማን ያስተማረውን ነው እዚህ መጣው የሚቀባጠሩት? ስለዚህ ችግሩ እናንተ ጋር